ዝም በል። ይሄ ምንም ምክንያት ሊሆን አይችልም። ምንም ምክንያት አይደለም። በቃ አለቀ። ምንም ምክንያት አይደለም ሲጀመር ማለት ነው። ያ ሁሉ ነገር ውስጥ አንተን ጠብቄ አንተን ብዙ መስዋዕትነት ከፍዬልሃለሁ። እውነት ከወደድካትና ከፈቀድካት እውነታውን የምትወዳትና የምታስብላት ከሆነ ላክ ሽማግሌ ትችላለህ። በይቅርታ ሁሉ ነገር ማለፍ ይቻላል። እንግዲህ ሄሉን አስለቅሷታል። ናቲ ምንም እንዳልበደልክ ማለት ምንም አንተ ጋር ችግር እንዳልተፈጠረ እንግዲህ ጓደኛ ከዚህ በኋላ በቃ ስለራስሽ ህይወት ኑሪ እንዳላላት ምናምን ነገር ሆነክ ነው እያስለቀስካት ያለውና በጣም የተጫንካት ነው። አንቺ አትወጂኝም እኔ ብቻ እንዴ ነው የምትሉት? አንቺ አትወጂኝም አሁን እኮ ሄሉ አምሮባታል። ካንተ ስትለይ በጣም ውበቷ ጨምሯል። እንደገና ደግሞ ሴት በህይወቷ ጠንካራ ሆና በራሷ ቆማ ስትታይ ምን ጊዜም ተፈላጊ ነች። ያ ነገር አናዶ ነው። ሲቀጥል ደግሞ ወደሷ የምትወረውረው አንዳንዶቻችሁ አላችሁ እዚህ ጋር የምትናገሩም አላችሁና ያ ችግር የለብኝም። በእርግጥ ግን ትክክለኛውን ነገር እየተነጋገርን እንሂድ በማለት ማለት ነው። አሁን እንደሰማሁት ከሆነ እንግዲህ ሲያወራ የሰማነው ሁላችንም አለ አይደለ? አትወጂኝም አንቺ ጋር ያለውን አላውቅም፣ ምክንያቱም ቶሎ ብለሽ አበባ ስትሰጪ ነበር፣ ሲያቅፍሽ ነበር ምናምን ወዘተ ያልክ ነበርና እንዳልክን ነው። በእርግጥ አዎ፣ ምክንያቱም እንግዲህ ይሄን ሁሉ አመት ለማልጠበቀችው ሴት ልጅ አልኩኩ ያልሰማችሁ ነገር ወይ ደግሞ የሆነ ነገር ካልደረሰባት በስተቀር ወደ ራሷ አትመለስም። ሲጀመርም ብዙ ለፍታለች፣ ብዙ አልቅሳለች፣ ብዙ ደክማለች። ያኔ ከጎኗ ካልነበርክ ካልደወልክ አመት ቀላል እኮ አይደለም እኮ ገባ። ያኔ እንግዲህ እውነት እንደው እንዳልክ ጋር ተፋቅረው ተዋደው ቢሆን እሷ አንተን አሁን ታወራህ ነበር ቆማ አብቅቷል ትበል። ሴት ልጅ በቃ ስለቆረጠች አብቅቷል ትል ትችላለች። እውነት ትክክለኛ ሰው ከሆንክ ተመለስ፣ አማላጅ ላክ፣ ሽማግሌ ላክ፣ ከዛም ሆነ ትችላለህ። ያደረከው ነገር ዋጋ ክፈል። ፍቅርህ ማሐቃ ከሆነ ዋጋ ክፈል። በቃ ይሄ ነው ገባ። ዋጋ ክፈል። ለሚመጣው ነገር ለሚመለከተው ነገር በሙሉ ዋጋ ክፈል። ምክንያቱም እሷም አልቅሳለች። ስታለቅሽ አልወድም ስታዝኛ አልወድም ብራተራደ ይሄው እያስለቀስካት ነው ያለው ገብቷል። ስለዚህ አሁንም ዋጋ የሚያስከፍል ከሆነ ዋጋ ክፈል። ይሄ ነው ልልህ የምችለው። ሲቀጥል እንግዲህ ያው ምን አለ ሁለቱም ጋር ፍቅር አለ፣ ሁለቱም ጋር መዋደድ አለ። ምክንያቱም ስለምትወደው ስለምታፈቅረው የተናደደችበት ምክንያት አትወጂኝም ነበር ለካ። ባትወድክ ይሄ ሁሉ ጊዜ ጠብቀ ነበር። ባትወድክ ጊዜዋን መስዋዕት አድርግ ነበር። አንተ ጋር ብቻ ስለሚሰማችሁ እኮ ነው። ወንዶች ምን ጊዜ እናንተ ብቻ ጋር የሚሰማችሁ ይመስላችኋል። የራሃችሁን ስሜት ብቻ የምታዳምጡት። ስለዛ እኮ ነው ችግሩ። ገባችሁ? የራሃችሁን ብቻ የራሃችሁን እኛ ትክክል ነን፣ እኛ እንደዚህ ነን፣ እኛ ይሄ ነን ብላችሁ ስለምታስቡ የራሃችሁን ብቻ ስሜት ታዳምጣላችሁ። ያ መሆን የለበትም እንዴ። እሷ ባትወድና እሷ ባታፈቅር ታዲያ እንዴት ሆናለች? እንስታስበው ቀላል እኮ አይደለም። አብራህ እስካሁን ድረስ ስቲል ኢትዮጵያ ውስጥ አብራችሁ ስትኖሩ እንግዲህ እዛ 40 ምንጭ አብራችሁ ስትኖሩ የነበራችሁ ሰዓት ላይ ስቲል ማለት ነው ውጭ እስከወጣህ ድረስ ምን ያህል ፍቅር እንዳላት እስካሁን ስቲልም ፍቅር አላት። ባይኖራት እንዴት እንገበገበው ማለት ግራ የገባኝ ማለት ይወዳሃል፣ አዎ ያፈቅራታል፣ አዎ ግን እኔ ተናደርኩበት እኔ ናቲን እንትን ያልኩት አይደለም። ገብቷችኋል? አንዳንዶቻችሁ ናቲን የተቆጣው ወይ ደግሞ ሄሉን ከወደሻት ለወንድምሽ ዳሪያት ምናምን የምትሉኝ ሰዎች አላችሁ። እንደው ብድራትማ ደስ ባለኝ ወንድሞቼ ባያገቡ ኖሮ ድራት ነበረ። ምን አቃጠላችሁ? አግኝቻት ነው ብድራትማ ደስ ባለኝ። እሷ ያጠፋችሁ ነገር ምንድነው ጥፋቷ? ገብታችኋል? እዚህ ጋር አበባ ይዘሽ ተአቅፈሽ ምናምን ሲያሽከለክርሽ ነበረ ብሎታል። ቮይሱን ድምጹን እንደሰማችሁት ማለት ነው፣ ስልኩ ላይ እንደሰማችሁት። እንኳንም ሆነች፣ እንኳንም ተደሰተች፣ እንኳንም እሽከለሌሌላ አለች፣ እንኳንም አልተከፋች። ብትከፋ ብታዝን ኖሮ እኮ ይሄኔ እኮ
ምን እንደሚፈጠር አስቡት። አሁን ስለተደሰተችና ራሷ በራሷ ስለቆመችና ምንም ስላልመሰላት ተብሎ ይሆናል እኮ ይሄኔ። ለምን ተደሰተች ለምን ሳቀችም ሊሆን ይችላል። እውነት ከወደድካትና ከፈቀድካት እውነት አሁን የምትወዳትና የምታስብላት ከሆነ ላክ ሽማግሌ ትችላለህ። በይቅርታ ሁሉ ነገር ማለፍ ይቻላል። አንተ ስለምታነዳት ይሆናል እኮ አሁን በቃኝ። ሴት ልጅ አሁን እየወደደችውን በቃኝ ልትል ትችላለች። ምክንያቱም እየወደደችው ስለተናደደችበት ስላለ ሁኔታ ማረጋገጥም ስለምትፈልግ አሁን አንተ እንደምትወዳትና እንደማትወዳት ያለህበትን ቦታ ማረጋገጥ ስለምትፈልግ እንደዛ ልትል ትችላለች። ስለዚህ እውነት የምትወዳት ከሆነ ባለፈውም ቀለበት ምናምን ብለሃል። አሁንም ሽማግሌ መላክ ትችላለህ። የምትወዳት ከሆነ አሳያት ክብሯን፣ አስደስታት ያሳዘንካትን። ይሄ ማድረግ ትችላለህ። ይሄ ማድረግ ከቻልክ አድርገው እስቲ እንይክ። ከምሬ ነው የምላችሁ ማድረግ ይችላል። አሁን እንደዚህ ማለት ይሄ እናንተ የሚያናዳችሁ ከሆነ እርር በሉ፣ አይመለከተኝም። ምክንያቱም ከማያው አንፃር ነው። ሴት ልጅ መጎዳት የለባትም። ምን ጊዜም ሴት ለሴት መቆም አለብን። መልካም ሆነ መልካም አልሆነም አይደለም፣ መልካም ነው። በርግጥ ልጁ ከበፊትም ጀምሮ ስናየው መልካም ነው። እሷም የምትመሰክርለት ነች። ግን የሰው ልጅ ሆኖ እንኳን ሰው እና ለሰው እግር ለእግር የሚጋጭ ነገር ነውና ሰው ለሰው ሆኖ ማይቀያየም የለም። ተጋብቶም ተዋልዶም ብዙ ነገሮች ሊፈጠሩ ይችላሉ። እንግዲህ ከአመት በኋላ ደግሞ እንደዚህ ስልክ አውርተው መነጋገርና ማውራት ምን ያህል እንግዲህ ሄሉ ላይ ፍቅር ቢታይባት ነው እንዴ ተበሳጨችው? እንዲህ ሆነችው ፍቅር ስላላት ነው የተንገበገበችው። እያየሃት ነው አይደል? ምን ያህል እንደምትወድ ሴት ልጅ ስትወድ እንባዋን የሚቀርማት መናገር ራሷ አትችልም፣ ማሰብ አትችልም። ሴት ልጅ ስትወድ ስታፈቅር እንባዋን የሚቀርማት ክፉ መናገር አትችልም። መናገርም ሐሳብ መስጠትም አትችልም ከእንባዋ ውጪ ማለት ነው። ሄሉም ስለምታፈቅርና ስለምትወድ ነው ይሄን ሁሉ እየሆነች ያለችው። ሁሉ ነገር ይሸፈንባታል። ስለዚህ ባትወድ ኖሮ ባታፈቅር ኖሮ ካንተ ጋር ምን ትሰራለች ሲጀመር? ገባ? ይሄን ነው ምልክ። ባትወድ ባታፈቅር ምንም ችግር የለባትም። ግን ስለምትወድ አሁንም እስቲል ስለምትወድ ስለምታፈቅር ነው እንዲህ እየሆነች ያለችው። ስለዚህ አንዳንዶቻችን ደግሞ ግዴታ ለሱ ወገን ደግፌ ልናገር አልችልም። አዎ ስለምወዳት ስለምትወጃት ምናምን ቅብጥሰው ምናምን ምትሩስ ነገር አለና ግራ ታጋቡኛላችሁ። ገብታችኋል? ስለዚህ አዎ ነው የምላችሁ። እኔ አሁንም ቢሆን አዎ እወዳታለሁ። ምን ታመጣላችሁ? ምን አደረገች? ምን ተሰራች? እንዳልክም መጣ ሐሳቧን ተጋራት። ከዛ በኋላ ያለው ነገር በቃ አቆሙ። ሲጀመር እህትና ወንድም ናቸው። ምን አደረጉ? ፍቅሬ ነው ብላ ከፈሩ ስስሙ አይታችኋል? ወዳጄ ነው የልቤ ጓደኛ ነው ብላ ከንፈሩ ስስሙ አይታችኋል? ጓደኛዋ ነው። እንደማንኛውም ሰው መጣ። ስትከፋ አሳዘነችው። ስታዝን አየ። ሰው እንደሚያስፈልጋት አወቀ፣ አሰበ፣ አወረደ፣ ከጎኗ ሆነ፣ ሐሳቧን አስረሳት። ለዛሬ ላይ ቆማ ሲያያት ደግሞ አጅሬው እሪ ያለ አምሮብሻል፣ ተውበሻል፣ የሰው ሆነሻል፣ አበባ ሲሰጥሽ ነበር ብሎ እሪ ያለ ነው። አሁን እንግዲህ ሳይ ደስ ነው የሚለኝ እንደዚህ ሲቃጠሉ ወንዶች ደስ ይለኛል። እረረባሉ እና ለማንኛውም ደግ አደረገች ነው የሚለው። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ።